ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን አዳዲስና የተመረጡ መረጃዎች ወደ እናንተ ማድረስ እንጀምራለን። ዘመቻ አርበኛ ማንዴላ እያዩ ወይም አባ ደርምስ በጎንደር በርካታ ቦታዎች እየተካሄደ ነው። አስደናቂ ድሎች ተመዝግበዋል። የብልጽግናው ጦር በመቄት ተደብድቧል። የድረሱልኝ ጥሪውን ምላሽ ሰጥቷል። በየገባበት በፍጹም ኢሰብአዊነት የቀጠለው የአገዛዙ ኃይል በቤተ አማራ አረመኔነቱን በተግባር አሳይቷል። በትግራይ ስላለው አሳሳቢ ጉዳይም መረጃ ይዘናል። አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናስደምጣችሁ ይሆናል። ዘመቻ አርበኛ ማንዴላ እያዩ ወይም አባ ደርምስ በጎንደር ዳባት ወረዳ ድል ተመዝግቦበታል። ዳባት ወረዳ ዳራ ቀበሌ የአብይ አህመድ ዙፋን ጠባቂ ሰራዊትን መተውታል። የደጃዝማች አራተኛ ኮር የዘራይ ክፍለ ጦር ሸጋው ብርጌድ በዳባት ወረዳ ዳራ ቀበሌ ዛሬ የካቲት 26 ቀን 2018 ዓ.ም በልዩ ወታደራዊ እቅድ የአብይ አህመድና የብአዴን ታጣቂዎች ላይ የማያዳግም እርምጃ ወስዷል። በዚህ ግንባር 21 ጠላት ተደምስሷል። 7 እጅ ሰጥቶ ተማርኳል። 16 ነፍስ ወከፍ የጦር መሳሪያ ገቢ ሆኗል። በውል ያልተቆጠረ የነፍስ ወከፍና የቡድን መሳሪያ ተተኳሽም ተይዟል። በቅርቡ በጀግንነት ጀብድ ፈጽመው በተሰዋው ሕያው ጀግናችን አርበኛ ማንዴላ እያዩ ወይም አባ ደርምስና አርበኛ ደመላሽ ስመኝ ወይም አዳኙ ነበር በመግነጢሳዊ መንፈስ ተጋግሎ የቀጠለው ወታደራዊ ዘመቻ ጠላትን ድል በመንሳት እየቀጠለ ነው። ዘመቻ አርበኛ ማንዴላ እያዩ ወይም አባ ደርምስ ተጠናክሮ ሲቀጥል ገደቤ ከተማ የነበረ የአገዛዙ ኃይል ላይም እርምጃ ተወስዷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የግዙፉ ጎንደር የበጋሻው ክፍለ ጦር አሃድ የሆኑት ይታየውና ምስጋና ጣኒ ብርጌድ አባላት በጥምረት በገደቤ ከተማ ዙሪያ ዳራ በተባለ ቦታ ላይ ከፍተኛ ተጋድሎ በማድረግ ጠላትን አይቀጡ ቅጣት ቀጥተውታል። ጎንደር የበጋሻው ክፍለ ጦር በዘመቻ አርበኛ ማንዴላ እያዩ ስም እየተደረገ ባለው ዘመቻ ንቁ ተሳትፎ በማድረግም ጠላትን በመደምሰስና በመማረክ ከፍተኛ ድል እያስመዘገበ ይገኛል። የሁለቱ ብርጌዶች ጀግኖች በወሰዱት ኦፕሬሽን በደጎማ ከተማ የተሰዉት አርበኛ ደመላሽ ስመኝ እና ሌሎች አርበኞች መስዋዕትነት የበቀል እርምጃ ነው። ጠላትን በማደን የሚታወቀው ጎንደር የበጋሻው ክፍለ ጦር ሳይውል ሳያድር ደመላሽነቱንም አረጋግጧል። በተደረገው አውደ ውጊያ በጠላት በኩል 7 በሞት የተደመሰሰ ሲሆን በርካታ ቁስለኛ ደግሞ ወደ ዳባት ሆስፒታል አስገብቷል። በጀግኖች እጅ በምርኮ 2 ክላሽንኮቭ መሳሪያ 400 የክላሽ ተተኳሽ 2 ቦምብ 2 የወገብ ትጥቅ ገቢ ሆኗል። ጎንደር የበጋሻው ክፍለ ጦር የአገዛዙን ስልጣን ለማስቀጠል እየሰሩ ያሉ ተላላኪ ባንዳዎችን አንገትና እጅ መቁረጡን አጠናክሮ የሚቀጥል ሲሆን መስዋዕት የሆኑ የጀግኖችን ዓላማ ግቡን ይመታል ተብሏል። የደጋው መብረቅ ኮር በአኒሻ ሰይድ ክፍለ ጦር በመቄት ወረዳ በሁለት ግንባር የብልጽግናን ሰራዊት ዶግ አመድ በማድረግ ድል ተጎናጸፈ። አኒሻ ሰይድ ክፍለ ጦር ከሲሲጊ እስከ መቅረጫው በዘለቀው አውደ ውጊያ የፋሽስቱን ሰራዊት 360 ዲግሪ ከበባ ውስጥ አስገብተው ከባድ ሰብአዊ ኪሳራ አድርሰውበታል። ሙትና ቁስለኛ አድርገውም ድል ተጎናጽፈዋል። በሁለቱም ግንባር ላይ የክፍለ ጦሩ ፋኖች የአገዛዙ ኃይል ከመሸገበት ጉሬ ድረስ ዘልቀው በመግባት የብርሃኑ ጁላን ሰራዊት ከ17 በላይ እስከ ወዲያኛው የተሸኙ ሲሆንም በውል ቁጥሩ ያልታወቀ ቁስለኛ በመኪና ጭኖ ወደ ፍላቂት ሆስፒታል ወስዷል። በተጋድሎ 15 ክላሽና ሌሎች ወታደራዊ ቁሳቁሶችን ማርከዋል። የብርሃኑ ጁላ መልእክተኞችም ሙትና ቁስለኛ ሰራዊታቸውን ወደ ፍላቂት ከተማ ሲያመላልሱ መታየታቸውን ከአካባቢው ማህበረሰብ የተገኘ መረጃ ጭምር የታወቀ ሲሆን በሌላ መልኩ ፍላቂት ላይ ተወሽቆ የድሃን ልጅ እየላከ እሳት አረር ላንቃ ላይ የሚወረውረው የጁላ ኮሎኔል ለበላይ አለቆቹ ደውሎ ድረሱልኝ ተከብቤያለሁ ቢልም ሰሚ አላገኘም ተብሏል። ለተከታታይ 4 ቀናት ባደረገው የተቀናጀ ውጊያ ቀጠና ውስጥ በገባው የብልጽግና ወራሪ አየር ወለድ ክፍለ ጦር ላይ ከፍተኛ ኪሳራ በማድረስ ከቀጠናው ጠራርጎ ማስወጣቱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ገለጸ። ከአድዋ በዓል ጀምሮ እስከ ዛሬ የካቲት 26 ቀን 2018 ዓ.ም ድረስ በተጉለትና ቡልጋ አውራጃ በሁለት ወረዳዎች ለተከታታይ 4 ቀናት በተደረገ የተቀናጀ ውጊያ የአፋብን ሸዋ ጠቅላይ ግዛት እዝ ከአጼ አምደ ጽዮን ኮር በተወጣጡ አህዶችም 44 የጠላት አየር ወለድ ሰራዊት እስከ ወዲያኛው ሲሰናበት ከ72 በላይ የሚሆኑ አባላቱም ከፍተኛ ጉዳት በማስተናገድና 2 የሚሊሻ አባል የተወገደበት ተጋድሎ በጀግናው የፋኖ ሰራዊት እልህ አስጨራሽ የቅንጅት ውጊያ ቤርሙዳ የሆነበትን ቀጠና ተገርፎ መውጣቱን ኮሩ አስታውቋል። በቀጠናው በተደረገው ተጋድሎ የአጼ አምደ ጽዮን ኮር ከራምቦ ክፍለ ጦር ከ7 ለ7 ክፍለ ጦር ከምኒልክ ክፍለ ጦር የኮሩ ቃኝ እንዲሁም ከተጉለት ሳህለ ስላሴ ክፍለ ጦር የአርበኞች ጦር ሰራዊት የተወጣጡ ሻለቆች በቅንጅት በተደረገ
በተደረገው ውጊያ ጉልህ ሚና የተጫወቱ ሲሆንም በዛሬው ዕለት ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ በተካሄደው ውጊያ በአገዛዙ ዘራፊ ሰራዊት ላይ ጀግናው የራምቦ ክፍለ ጦር የውጊያ የበላይነትን በመያዝ የጠላትን አየር ወለድ ክፍለ ጦር ሙትና ቁስለኛ በማድረግ ከቀጠናው ጠራርጎ ማስወጣቱን ክፍለ ጦሩ በግንባር መረጃው አስታውቋል። በቀጠናው በተደረገው ውጊያ ጠላት ከተለያዩ የመንዝ ቀጠናዎች ኃይሉን በማሰባሰብ በሞጃና ወደራ ወረዳ ልዩ ቦታው ሸጋ ገበያ፣ እምባይባድና ፊላገነት በተባሉ ቦታዎች ላይ ከወትሮ በተለየ መልኩም ጠላት በራምቦ ክፍለ ጦር በደረሰበት ከፍተኛ ምት 15 የብልጽግናው አየር ወለድ ሰራዊት ሲደመሰሱም ቁጥራቸው ከ18 በላይ የሚሆኑት በከባድ ቁስለኛና በርካታ ቁሳዊ ኪሳራን በማስተናገድ በጀግናው ሰራዊት ተቀጥቅጦ ቀጠናውን ለቆ እንዲወጣ ተገዷል። ዛሬን ጨምሮ በተከታታይ 4 ቀናት በቀጠናው በአገዛዙ ዙፋን አስጠባቂ ኃይሎች ላይ በተገኘው አንጸባራቂ ድል 44 የቀይ ቦኔት ለባሽ ሰራዊት እስከ ወዲያኛው ሲሸኝ 72 የሚሆኑት አባላቱን በከባድ ቁስለኛ ያጣበት እንዲሁም 2 የሚሊሻ አባል የተገደሉበት ውጊያ በጀግናው የፋኖ ሰራዊት የውጊያ የበላይነት ሲጠናቀቅ የወገነ ኃይል በአንድ የጀግና መስዋዕትነት ድል ተጎናጽፏል። ሽንፈትን የተከናነበው ጠላት በህዝቡ ላይ የተለመደ የጦር ወንጀል የፈጸመ ሲሆን በጭራሮ ደብር ቤተክርስቲያን ውስጥ ዘልቆ በመግባት ዝርፊያ ሲፈጽም ወንፈስ በአማኑኤል በተባለ አካባቢ የቤት እንስሳትን ሆን ተብሎ በጥይት መተው ገድለዋል። በባሶና ወረና ወረዳ ተጨማሪ ወንጀሎችን የፈጸመ ሲሆን ሀብት ንብረት ዘርፏል፣ ቤትም አውድሟል። በፋኖ ስም ሰርገው በመግባት ለአገዛዙ ሲሰሩ የነበሩ ባንዳዎች ኮብልለዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በ64ኛ ክፍለ ጦር አንደኛ ሬጅመንት የመረጃ ደህንነት ክትትል የባንዳዎቹ 3 ትጥቅ ገቢ ሆኗል። የአገዛዙን ተልእኮ ተቀብለው በትግሉ ሰርገው የገቡ የሸበል በረንታን ህዝብ በመካድ በወገነ ኃይል ከአንድ ሁለቴ በማስከበብ መንገድ እየመሩ ያስበሉ በትግሉ ውስጥ ሰርገው ገብተው የጠላት መረጃ የነበሩ የድርጅት ውስጣዊ ሚስጥር ለጠላት አሳልፈው ሲሰጡ የከረሙም በሻለ ቃዋ የፋኖ አባላት አንድ እንዳይሆን ሲከፋፈሉ የነበሩ ከአካባቢው ማህበረሰብ በፋኖ ስም መሳሪያና ገንዘብ ለግል ጥቅማቸው ያዋሉ 64ኛ ክፍለ ጦር የፋይናንስ ኦዲት ኢንስፔክሽን ስራ ላይ መግባቱን ተከትሎ ክፍለ ጦሩ እርምጃ ይወስድብናል ብለው አገዛዙን በይፋ የተቀላቀሉ በላይ ተፈራ፣ ይግዛው ምኔ፣ ብዙአየው አሰጉ የተባሉ ባንዳዎች መሳሪያቸውን ደብቀውት የነበሩ ቢሆንም በ64ኛ ክፍለ ጦር አንደኛ ሬጅመንት የመረጃ ደህንነት ስራ 3 ኮሪያ ክላሽ በሸበል በረንታ ወረዳ ወፍትማ ቀበሌ ገቢ ተደርገዋል። ከዚህ ድርጊት ጋር ተሳታፊ የነበሩ ለባንዳዎች መረጃ ተባባሪ የነበሩ ጀንበሩ ካሳና ጓደኞቹ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። የፋሽስቱ አገዛዝ ብልጽግና የአማራን አርሶ አደር በረሃብና በድህነት የማንበርከክ ሴራ በወግዲ ተጠናክሮ ቀጥሏል። የብልጽግናው ጸረ አማራ ቡድን የአማራን ሕዝብ ትጥቅ አስፈትቼ አንበረክካለሁ በሚል የጀመረው የሴራ ተስፋ አድማሱን አስፍቶ ወደ ዘር ማጥፋት በተጨማሪም ደግሞ ወደ ንብረት ውድመትና ዘረፋ ተሸጋግሯል። በደቡብ ወሎ ወግዲ 05 ቀበሌ በአርሶ አደሩ ላይ እየተፈጸመ ያለው ግፍ የቡድኑን ማንነት ቁልጭ አድርጎ ያሳያል። የአቶ ጀማል አህመድ ጥሪት የሆነው 2 ወፍጮ ተዘርፎ ወድሟል። እህሉንም ከአፈርና ከአሸዋ ጋር ቀላቅለውታል። አንዲት ክብር ላምና በሬም ሰርቀው ቤታቸውን አውድመው ሄደዋል። በጎረንጅ ቀጠናም ህዝቡ ራሱን የሚከላከልበትን የግል ንብረቱን 63 መሳሪያዎች ነጥቀዋል። ይህ በግልጽ የታወጀ የዘር ማጥፋት አካል ነው። አርሶ አደሩ ሀብት አልባ በማድረግ የዕለት ጉርሱን በማሳጣትና መከላከያ መሳሪያውን በመንጠቅ ለጠላት አሳልፈው ለመስጠት የሚደረግ ስልታዊ ጥቃት ነው። ይህ ግፍ በዝምታ ሊታለፍ አይገባም ተብሏል። ዛሬ በጀማል አህመድ ላይ የደረሰው ነገ በሁሉም ደጅ መድረሱ አይቀርምና ሁሉም አማራ ራሱን ከፈጽሞ ጥፋት ይከላከል ዘንድ ጥሪው ቀርቧል። በትግራይ ክልል በሚገኙ ባንኮች ያለው የጥሬ ገንዘብ አቅርቦት ውስንነት ሰብአዊ ድርጅቶች ለተፈናቃዮች እርዳታ ለማድረስ የሚያደርጉትን እንቅስቃሴ እያስተጓጎለው መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ገለጸ። የኦቻ የትግራይ ንዑስ ቢሮ ኃላፊ ሎኩጆ ፒተር እንደገለጹት የሰብአዊ ድርጅቶች በክልሉ ባንኮች የጥሬ ገንዘብ እጥረት በመኖሩ ምክንያት የአሰራር ችግሮች እየገጠሟቸው ሲሆን ይህም በክልሉ ለሚገኙ የሀገር ውስጥ ተፈናቃዮችም ድጋፍ የማድረግ አቅማቸውን ገድቦታል። ፒተር አክለውም ይህ ተግዳሮቶች የመጣው በለጋሽ ሀገራት የሚደረግ ድጋፍ እየቀነሰ ባለበት ወቅት መሆኑ ሁኔታው ይበልጥ ውስብስብ እንዳደረገው ገልጸዋል። ይህ መግለጫ የተሰጠው በመቀሌ ከተማ ኦቻና በትግራይ የአደጋ ስጋት ስራ አመራር ኮሚሽን ባለስልጣናት መካከል ስለ ተፈናቃዮች ሁኔታ በተደረገ ውይይት ላይ ነው። በውይይቱ ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም ዘላቂ መፍትሄ ካልተገኘ እየጨመረ ያለው የተፈናቃዮች ቁጥር የሰብአዊ ቀውሱን ይበልጥ ሊያባብሰው እንደሚችል አስጠንቅቀዋል። ጀነራል ታደሰ ወረደ አክለውም በርካታ ተፈናቃዮች በምግብ
በመድኃኒት በመጠለያና በክትባት አገልግሎት እጥረት ምክንያት በአስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸዋል። ሁኔታው ይበልጥ ከመባባሱ በፊት ሰብአዊ ድርጅቶችና አጋሮች ድጋፋቸውን እንዲያጠናክሩና አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርበዋል። የጊዜያዊ አስተዳደሩ ፕሬዝዳንት አክለውም ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስና ህይወታቸውን እንዲገነቡ ለመርዳት አስተዳደሩ የሀብት ማሰባሰብ ንቅናቄ መጀመሩን አስታውቀዋል። የጊዜያዊ አስተዳደሩ ባለስልጣናት ለተፈናቃዮች አስተማማኝና ዘላቂ መፍትሄ እንደሚያስፈልግ በተደጋጋሚ ሲገልጹ መቆየታቸው ይታወሳል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ በሽሬ እንዳስላሴ ከኦቻ የአፍሪካ ዲቪዥን ዳይሬክተር ኪዮኮ ኦኖ ጋር በነበራቸው ቆይታ ለችግሩ ቁልፍና ዘላቂ መፍትሄ ተፈናቃዮችን በፕሪቶሪያው የሰላም ስምምነት መሰረት ደህንነታቸው ተጠብቆ ወደ ቀያቸው መመለስ መሆኑን አሳስበው ነበረ። በክልሉ የነዳጅ፣ የመድኃኒት፣ የክትባትና የምግብ አቅርቦት እጥረት መኖሩን የጠቀሱት ፒተር የተፈናቃዮችን ሰብአዊ ፍላጎት ለማሟላት የባለድርሻ አካላት የተቀናጀ ድጋፍና ቀጣይነት ያለው ትኩረት እንደሚያስፈልግ ገልጸዋል። ባለፈው ህዳር 2018 ዓ.ም ታደሰ ወረደ በክልሉ ከጦርነቱ በፊትና በኋላ በድምሩ 1.1 ሚሊዮን የሚጠጉ ተፈናቃዮች መኖራቸውን መግለጻቸው ይታወሳል። ታደሰ ወረደ በመጠለያዎች ውስጥ የሚገኙ ተፈናቃዮች በመሰረታዊ አቅርቦቶች እጥረት ምክንያት ከፍተኛ ችግር ላይ መሆናቸውን ጠቅሰው በወቅቱ የሚቀርበው ሰብአዊ እርዳታ በአማካኝ በወር ለአንድ ሰው 16.1 ኪሎ ግራም ምግብ ብቻ እንደነበረ ገልጸዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።